ሰላም ውድ ተመልካቾቻችን፣ እንደተለመደው ቢነበብና ብንወያይበት ጥሩ ነው ብለን ከመረጥነው መጽሐፍ ውስጥ አንድ ዝግጅት ዛሬ እናስተላልፍላችኋለን። በዛሬው ዝግጅት በምክትል መቶ አለቃ ጋሻዬ ጤናው ለምን በሚል ርዕስ ከተዘጋጀው መጽሐፍ ውስጥ የተመረጠ ምዕራፍ እናቀርብላችኋለን። ሐሳቡ ሙሉ ለሙሉ የጸሐፊው እንደሆነ በአክብሮት እናሳስባለን። ለምን ህወሓት የሰሜን እዝን አጥቅቶ ጦርነቱን ሲጀምር ያሰማ የነበረው ፉከራና ቀረርቶ በሁለት ሳምንት እንኩትኩት ብሎ ተንቤን በረሃ ሲገባ የትግራይ ህዝብን ያስደነገጠ ነበር። በቦታው ሆኜ ከሰማሁት እንደተረዳሁት ያኔ ለትግራይ ህዝብ የህወሓትን መሸነፍ አምኖ ለመቀበል አዳጋች ነበር። ይህ ህዝቡ ለህወሓት አመኔታ እንዳይኖረው ዋነኛው ምክንያት ነበር። እንዳውም ከጦርነቱ ፍጻሜ በኋላ ህዝቡ ላትችሉ ጦርነቱን ጀምራችሁ አስገደላችሁን፣ ያለ አቅማችሁ ወደ ጦርነት ገብታችሁ አዋረዳችሁን የሚል ሮሮን ምሬት በግልጽ ይናገር ነበር። ያኔ ህዝቡ በአመዛኙ ህወሓትን ጠልቶ ወደ ሰራዊቱ መጠጋት ፈልጎ ነበር። ለሰራዊቱም በአንጻራዊነት የተሻለ አመለካከት ነበረው። በእርግጥ ሁሉም ወደ ሰራዊቱ የቀረበው በተመሳሳይ ምክንያት ሳይሆን አንዳንዱ አምኖበት፣ ሌላው ደግሞ በመፍራት ሊሆን ይችላል። ነገር ግን ያ የህዝቡ አመለካከትና ቀረቤታ ከወራት በላይ ሊዘልቅ አልቻለም። ቀስ በቀስ እየቀዘቀዘ ሄደ። በስተመጨረሻ ከሰራዊቱ ርቆ ወደ ህወሓት መለጠፉን የሚያሳዩ በርካታ ማሳያዎች ይገለጡልን ጀመር። የትግራይ ህዝብ ለምን ቀስ በቀስ ከሰራዊቱ እየራቀ ሄደ? ለምንስ ወደ ህወሓት ተለጠፈ? ለዚህ የመጀመሪያ ምክንያት ነው ብዬ የማስበውና የማምነው ከአፈና የተረፈው ሰራዊት ወደ ትግራይ ተመልሶ መግባቱ ነበር። ታፋኙ ሰራዊት በህወሓት ጓዱ የተገደለበት፣ ራሱ ደግሞ የቆሰለ፣ የተዘረፈ፣ የተሰቃየና የተንገላታ ሰራዊት ነው። ይህ ሰራዊት ወደ ትግራይ ሲመለስ ሰው ነውና በቀል ማሰቡ አይቀርም። በእርግጥ ሰራዊቱን በህወሓታውያን ገደሉት፣ ዘረፉትና አሰቃዩት እንጂ ህዝቡ እንደ ህዝብ አልጎዳውም። ነገር ግን ይህን የሚያገናዝብ ማን አለ? ህዝቡን ከህወሓት ለይተን የምናይ ስንቶቻችን ነን? ሰራዊታችን ጥብቅ በሆነ የራሱ ህግና ደንብ ይመራል። ሰራዊታችን ስርዓት ያለውና ህዝብን የሚያስቀድም እንደሆነ እንኳንስ በኢትዮጵያውያን ይቅርና በብዙ ሀገር ህዝቦች የተመሰከረለት ነው። እንደ ተቋም የሸጋ ምግባር ባለቤት ነው። ይህ እንደ አንድ ወታደር ያኮራኛል። ነገር ግን ከባቄላ ጻድቃን አይጠፋምና እንደሚባለው ከብዙሃኑ ሰራዊት መካከል የዲሲፕሊን ችግር ያለባቸው ጓዶች አይጠፉም። እነዚህ ጓዶች ችግር ሲፈጥሩ በብዙ መመዘኛ ራሳቸውን የተጎዱ እና የተዘረፉ አድርገው በመቁጠር እንደ ብድር ምለሳ ወይም ብቀላ የሚቆጥሩ ናቸው። ምክንያቱም እነዚህ ጓዶች በጥቅምት 24ቱ የህወሓት ጥቃት በህወሓት ቂም የያዙ የሰሜን እዝ አባላት ናቸው። የፈራሁት ነገር እውነት ለመናገር የታፈነው ሰራዊት ነፃ ከወጣ በኋላ በቀናት ልዩነት ወደ ትግራይ ስንመለስ እጅግ ደስተኛ ነበርኩ። ብዙ መከራ ያደረሰብን ህወሓትን እያሳደድን ደማችንን መመለስ ማን ደስ የማይለው አለ? በደስታዬ ልክ የሰሜን እዝን ሰራዊት ወደ ትግራይ መልሶ ማስገባት ጉዳት ሊያስከትል ይችላል ከሚል እሳቤ የመጣ ትልቅ ስጋት ነበረኝ። የሰሜን እዝ ሰራዊት ታፍኖ በቆየባቸው ጊዜያቶች ብዙ ግፍና መከራዎችን አሳልፏል። ይህ ሰራዊት ቂም አለበት። በህወሓት ግፍ አእምሮው ተበርዟል። በህወሓት ጭካኔ ውስጡ ቆስሏል። ይህ ህመም ያለበት ሰራዊት ወደ ትግራይ ሲመለስ ለተወሰኑ ሳምንታት እንኳን የማገገሚያ ጊዜ አልተሰጠውም። ትንሽ እንኳን የሥነ ልቦና ግንባታ አልተደረገለትም። በእርግጥ ይህ በህወሓት የተናደደ ሰራዊት ወደ ትግራይ ሲመለስ በህወሓት ላይ ያለው ንዴት ሳይበርድ በግለቱ ግዳጁን በወኔና ሞራል እንደሚወጣ እርግጠኛ ነበርኩ። ትኩስ ንዴት፣ አፍላ ስሜት ያለው ስለሆነ። ነገር ግን በዚህ ትኩስ ንዴት መሃል ህወሓታውያንን ለይቶ ማጥቃቱ ላይ ራሱን ይቆጣጠራል ወይ? ስሜት ሌሎች ያልተገቡ ነገሮችን እንዲያደርግ አይገፋፋውም ወይ የሚለው ነበር ትልቁ ስጋቴ። ቀኑ ደረሰና አንድ ቀን ተሰበሰብ። የሰበሰቡን የክፍለ ጦራችን ምክትል አዛዥ ኮሎኔል ደሳለኝ ደጉ ናቸው። በስብሰባው ወቅታዊ በሆኑ ጉዳዮች ላይ አንዳንድ መረጃዎችን ከተለዋወጥን በኋላ ሁለት ጓዶች ፊት ለፊታችን ቆሙ። ኮሎኔል ደሳለኝ ቀጠሉ። እነዚህ የምታዩአቸው ጓዶች የብርጌድ አንድ አባላት ናቸው። በሰራዊታችን ዘንድ በእጅጉ ጸያፍ የሆነ የዘረፋ ወንጀል ሲፈጽሙ የተገኙ ናቸው። ሁለቱም መኪና አስቁመው ሞባይልና ብር ሲዘርፉ እጅ ከፍንጅ ተይዘዋል። ያንን ተከትሎ በተደረገባቸው ፍተሻ 13 ሞባይሎች ከሁለቱም ሻንጫዎች ተገኝተዋል።
አንደኛው ጓድ ደግሞ በርካታ ብር በቅርቡ ወደ ቤተሰብ እንደላከ ተረጋግጧል። ወታደር ነው። በዚህ ወቅት ያን ያክል ብር ከየት አግኝቶ ሊልክ እንደሚችል ማሰብ አይከብድም። እናም በተደረገባቸው ምርመራ መዝረፋቸውን አምነው በፊት ሞባይልና ብራችንን ስለዘረፉብን የተዘረፍነው ነው ይመለስልን በማለት ቃላቸውን ሰጥተዋል። ይህ ከህዝቡ ጋር ለመቀራረብ እየለፋን ባለንበት ወቅት ከህዝብ ጋር የሚያጣላን ወንጀል ነው። እንዲህ አይነቱን ወንጀል መቼም አንታገስም። እነዚያ የቆሙት ፍርድ እንድትሰጧቸው ነው። ምን አይነት ፍርድ ይሰጣቸው? ሐሳባችሁን ቀጥሉ አሉ ኮሎኔሉ። ከተሰብሳቢ ውስጥ በርካታ እጆች ተንጨፈረሩ። አንድ ጓድ ተነሳ። እርግጥ ነው ሞባይል፣ ገንዘብ፣ ልብስ፣ ሁሉንም ንብረታችንን እኛም ተዘርፈናል። እዚህ ውስጥ ያልተዘረፈ የለም። እነዚህ ጓዶች በተለየ የተዘረፉት ነገር የለም። የዘረፈን ግን ህወሓት እንጂ ህዝቡ አይደለም። እኛ የትግራይ ህዝብ ወገን እንጂ ጠላት አይደለንም። አሁንም ጦርነት ላይ ነው ያለን። በዚህ ግዳጅ ላይ እያለን እንደነዚህ አይነት የሰራዊቱን ስም የሚያጠፉ ሰዎችን በፍጹም ልንታገስ አይገባንም። እነዚህ ጓዶች ያደረጉት ነገር በአውዱ ውጊያ ህግ ነው መታየት ያለበት። እዚህ ጋር ማንንም መለማመጥ፣ ማንንም ማሽኮርመም አያስፈልግም። እርምጃ ሊወሰድባቸው ይገባል። በሰራዊቱ ፊት ይረሸኑ። ትንፋሼ ቀጥ ሊል ደረሰ። በጣም ደነገጥኩ። ጦርነት ውስጥ ውጊያ ያበላሸ ወይም ውጊያው እንዲበላሽ ያደረገ ወዲያው እርምጃ እንደሚወሰድበት አውቃለሁ። ነገር ግን ተግባራዊ ሲሆን አይቻላቅም። ስለማላውቅም ነው ነገሩ አዲስ ይሆንብኝ። ሌሎች በርካታ ጓዶች እየተነሱ ሐሳባቸውን ሰጡ። የሐሳባቸው መቋጫ ይረሸኑ የሚል ነበር። ሐሳባቸውን ከሰጡት ውስጥ አንድም ሰው የጓዶቹን መረሸን የተቃወመ የለም እና በስብሰባው በጓዶች ላይ እርምጃ እንዲወሰድባቸው ተወሰነባቸው። ነገር ግን ጓዶቹ ከብርጌድ ስለመጡ የብርጌዱ አባሎቹም አስተያየት እንዲሰጡ ይደረጋል ተባለ። ጓዶቹን እኛ ዘንድ ያመጧቸው እንደ መማሪያም ነው። እኔን ያየ ተቀጣ አይነት። ጓዶቹ ወደ ብርጌዳቸው ተወሰዱ። የብርጌዷ ሰራዊት አባላት ተሰብስበው እኛ ዘንድ እንደተወሰነባቸው ይረሸኑ በማለት ወሰኑባቸው። በመጨረሻ አመራሮች ጓዶቹን ወደ አጉላ ከተማ ይዘዋቸው ሄዱ። አጉላ ከተማውና አካባቢው ነዋሪዎች የተወጣጡ ሰዎች ጓዶች ላይ የመጨረሻ ፍርድ እንዲሰጡ እድል ተሰጥቷቸዋል። አሁን የጓዶቹ ነፍስ በእነዚህ ሰዎች እጅ ላይ ነው። ጓዶቹ የተሰበሰቡት ሰዎች ፊት ለፊት ቆሙ። ይዘዋቸው የሄዱት አመራሮች ደግሞ ስለ ጓዶቹ ስለ ሰዎቹ ገለጻ አደረጉ። እነዚህ የምታዩአቸው ጓዶች ከእናንተ ሰዎች ሲዘርፉ የተያዙ ናቸው። መዝረፋቸውንም አምነዋል። ለሰሩት ወንጀል ሰራዊቱ እንዲረሸኑ ወስኗል። ወንጀሉ የተፈጸመው በእናንተ ላይ ስለሆነ የእናንተን ሐሳብ መስማት ፈልገን ነው ወደዚህ ያመጣናቸው። የተሰበሰቡት ሰዎች ሐሳባቸውን ሰጡ። በእርግጥ መዝረፋቸው ስህተት ነው፣ ያሳዝናል። ነገር ግን በእነሱ አይፈረድም። ዘረፋን ያሳየናቸው እኛ ነን። ጥቅምት 24 ቀን እዚያ አጉላ ያሉ ካምፖች ውስጥ የነበሩ ወታደሮችን እኛ ዘርፈናል። መሳሪያ፣ ልብስ፣ ሞባይል፣ ብር፣ ሁሉንም ንብረታቸውን ዘርፈን ባዷቸውን ነው የሰደናቸው። ያንን ያዩ እነዚህ ልጆች ዛሬ ቢዘርፉ ይፈረድባቸዋል። ትናንት የተዘረፉትን የራሳቸውን ሞባይልና ብር ነው መልሰው የዘረፉ። የእነሱ ጥፋት አይደለም። ይልቁንም ዘረፋ በማስተማር ጥፋተኞች እኛ ነን ይቅርታ መጠየቅ ያለብን ብለው ከርሸና አተረፏቸው። ሌላኛው ምክንያት የትግራይ ህዝብ መከራ በዛበት። ከጥቅምት 24 ቀን ጀምሮ ክልሉ በጦርነት እየታመሰ ነው። በየቀኑ ውጊያ አለ። በየቀኑ የጥይት ድምፅ አለ። ሁልጊዜም ጦርነት አለ። የከፋው ነገር ደግሞ ጦርነት ግንባር ስለሌለው ነው። ወንጀለኞችን አድኖ መያዝ የሚለው ለወራት የተካሄደ ዘመቻ ምንም አይነት የውጊያ ግንባር የለውም። አንድ ቀን ውጊያው ማይጨው ከሆነ በበነጋታው ሐውዜን ይሆናል። አንድ ቀን ውጊያው የጭላ ከሆነ በበነጋታው አጽቤ ይሆናል። ውጊያው በፍጥነት በሚቀያየር እንቅስቃሴው ስለሚደረግ አቅጣጫም ግንባርም የለውም። ይህ ተቀያያሪ ውጊያ የህዝቡን ሰላም በእጅጉ ይበጠብጣል። ውሎ አዳሩን ያውካል። የትራንስፖርት አገልግሎት እንደ ልቡ አያገኝም። ከቦታ ቦታ እንደ ልቡ መንቀሳቀስ አይችልም። እንደፈለገው መስራት አይችልም። ወጥቶ ለመግባት አይተማመንም። ይህን የህዝቡን ችግር ኬላ ፍተሻ ላይ ይታዘብ ነበር። በኬላው ላይ የሚተላለፈው ሰው በፍርሃት ይሁን ወይም ወዶ ባላውቅም በፍተሻ ወቅት ክፉ ነገር ባይናገርም እንኳን ፊቱ ምሬቱን በግልጽ ይናገራል። ብሶቱና ችግሩን በአፉ ከመናገሩ በላይ ልብ ብሎ ላስተዋለው በአረማመዱ፣ በአስተያየቱ፣ በአለባበሱ መረዳት ይቻላል። የከተማው ህዝብ አብዛኛው ስራ ፈት ሆኗል። የመንግስት ሰራተኛው ሙሉ በሙሉ ከስራ ውጪ ነው። ስራ የለውም፣ ደሞዝም የለውም። ተማሪው ምንም አይነት ትምህርት ስለሌለው ቦዘኔ ነው። ነጋዴው ሱቁን ከፍቶ ወይም ገበያ ወጥቶ ለመሸጥ ዋስትና ስለሌለው ሱቁን አይከፍትም፣ ገበያም አይወጣም። ባለ ሆቴሉ፣ ባለ ካፌውና ባለ ሬስቶራንቱ ምንም አይነት ተጠቃሚ ባለመኖሩ ቤቱን ዘግቶ ተቀምጧል። ባለመኪናው የጦርነት ቀጠና በሆነ አካባቢ መኪናውን ይዞ መንቀሳቀስ ስለማይችል መኪናውን አቁሟል። ደግሞ እንዲህ ለተቸገረ ህዝብ የሚበላ የሚጠጣ ሳይሆን
ፖለቲካ ይቀርብለታል። መንግስት በአንድ በኩል፣ ህወሓት በሌላ በኩል ፖለቲካ ይዘውለት ይመጣሉ። ለዚያውም ጥይት የተቀላቀለበት ፖለቲካ። ህወሓት ነፍስህ አይማርም፣ ይህን ህዝብ መቼ ነው የምትለቀው? ለምንድን ነው ከጥይት ውጊያ፣ ጦርነት፣ ረሃብ፣ ችግር፣ መከራ እንዲላቀቅ የማትፈልገው? ህዝቡ ሲዋጋ አንተ ምንድን ነው የምትጠቀመው? ህዝብ የሚሞት እናንተ ምንድን ነው የምትጠቀመው? ስንት ሰው ማስገደል ነው የምትፈልገው? አንተስ ስንት ሰው እስኪሞት ድረስ ትዋጋለህ? ስንት ሰው እስኪቀር ድረስ ትዋጋለህ? ለምን ትዋጋለህ? ጦርነትን ለማስቀረት ወይስ ሰላምን ለማጥፋት? እንዴት በዚህ ያክል ልክ ለህዝብ ክፉ ልትሆን ቻልክ? በዚህን ያክል ልክ ክፉ መሆንስ ይቻላል? ህዝቡ በሁለት በኩል ተወጥሯል። በአንድ በኩል ክልሉን የተቆጣጠረው መከላከያ ሰራዊት አለንላችሁ ይላል። በሌላ በኩል በየቦታው የተወሸቀው የህወሓት ታጣቂ አለንላችሁ ይላል። ሁለቱም አካላት ህዝቡን ወደ ራሳቸው የሚስቡበት መሳይ መላና ዘዴ ሁሉንም አሟጠው ይጠቀማሉ። ያ ህዝብ ወደ ማን ይሆን? ትልቁ ምክንያት ግን መንግስት እየተካሄደ ላለው ጦርነትና ለትግራይ ህዝብ የሰጠው ትኩረት አናሳ መሆኑ ነው። ይህ የመንግስት ትኩረት አናሳ መሆኑ የትግራይ ህዝብ ወደ ህወሓት እንዲሳብ አይነተኛ ሚና ተጫውቷል። ልብ አድርጉ። መንግስት ለትግራይ ህዝብ ከ100 ቢሊዮን ብር በላይ በማውጣት ህወሓት የበጣጠሰውንና ያወደመውን መሰረተ ልማት ቀን ከሌሊት ሰርቶ መብራት እንዲበራ ያደረገ ታህሳስ ወር ውስጥ ነው። በዚያው ሰሞን የስልክ አገልግሎት እንዲጀመር አድርጓል። የአየር ጨምሮ የየብስ ትራንስፖርት የጀመረው ሳይውል ሳያድር ነው። የሚበላ የሚጠጣ የእርዳታ እህልና ቁሳቁሶች ማቅረብ የጀመረውን በተመሳሳይ ጊዜ ነው። በዚህ በኩል መንግስት ለትግራይ ህዝብ የሚያስመሰግነው ነገር አድርጓል። ነገር ግን መንግስት የትግራይን ህዝብ ረስቶ ነበር ያልኩበት ምክንያት ለትግራይ ህዝብ መብራቱን፣ ስልኩን፣ የሚበላ የሚጠጣውን ከማቅረብ ውጭ ህዝቡ ወደ ሰራዊትና ወደ መንግስት እንዲጠጋ የተሰራው ስራ እጅግ ደካማ ነው። የህዝቡ መብራት፣ ስልክ፣ ትራንስፖርትና የሚፈልገውን ካሟላንለት ወደኛ ይመጣል ከሚል ደካማ እሳቤ የመጣ ይመስለኛል። ነገር ግን ከመብራት ከስልክና ከእህል ቀጥሎ ትልቅ የሆነ የፖለቲካ የፕሮፓጋንዳና የቅስቀሳ ስራ ያስፈልጋል። በዚህ በኩል መንግስትን ህወሓትን በብዙ እጥፍ በልጦታል። ህወሓት የፕሮፓጋንዳ ስራውን ያለመሰልቸት ሰርቷል። በአንጻሩ መንግስት በዚህ ወቅት ስላለው ውጊያ ሳይሆን ስላለፈው የህዳሩ ጦርነት ድል በብዛት ያወራል። የመንግስት ሚዲያዎች ተሳስተው እንኳን አሁን ስላለው ወንጀለኞችን አድኖ መያዥ ዘመቻ የሚደረገው ከፍተኛ ውጊያ ዜናም ሆነ ፕሮግራም አይሰሩም። አሁን መንግስትም ሆነ የኢትዮጵያ ህዝብ ጦርነቱን እንዳለቀና ህወሓት እንደጠፋ ደምድመዋል። ይህን መንግስት ተዘናጋበትን ጊዜ ህወሓት በሚገባ ተጠቅሞበታል። የመንግስትን ድክመት ተጠቅመው ህወሓት በሰራው ፕሮፓጋንዳ ለትግራይ ህዝብ የሚሄደው የእርዳታ እህል ለህዝቡ ከመድረሱ በፊት መጀመሪያ የሚሄደው በረሃ ላሉት የህወሓት ተዋጊዎችና አመራሮች ነበር። ሰራዊቱ በህወሓት ተዋጊ ላይ ጥቃት ሲያደርስ በህወሓት ካምፖች የሚያገኘው የእርዳታ እህልና ቁሳቁሶች ነበር። ከእርዳታ እህልና ቁሳቁሶች በተጨማሪ ህወሓት በሰራው ፕሮፓጋንዳ በርካታ ወጣቶች ለተዋጊነት ከየከተሞች እየተመለመሉ ለስልጠና በየበረሃዎቹ እንዲተቱ ሆነዋል። መንግስት የትግራይ ህዝብ ላይ ትልቅ የፕሮፓጋንዳ ፖለቲካዊ ስራዎችን ባለመስራቱ ለትግራይ ህዝብ ብሎ ያስጀመራቸው እንደ መብራት፣ ትራንስፖርት፣ ስልክ አይነት አገልግሎት ከህዝቡ በላይ የህወሓትን ተጠቃሚ አድርገዋል። ህወሓት ከተበታተነበት የተሰባሰበው የስልክ አገልግሎት ከተጀመረ በኋላ ነው። ይህም ህወሓትን አብዝቶ ሊጠቅም፣ ሰራዊቱንም መንግስትንም አብዝቶ ሊጎዳ ችሏል። በእኔ እምነት ከዳሩ ጦርነት በኋላ የትግራይ ክልል ጊዜያዊ አስተዳደር ስራ አስፈጻሚ ተብሎ ክልሉን እንዲመራ በመንግስት የተቋቋመው አካል አንዱ ሰራዊቱን ያስጠቃና መንግስትን ያከሰረ ስብስብ ነው። ይህ አካል ህወሓት ከተበተነበት እንዲሰበሰብ ከማድረግ ውጭ ለህዝቡ አንድም ጠብ የሚል ስራ ሰርቷል ብዬ አላምንም። ከመንግስትም ከህወሓትም ጋር የሚሰራ ነገር ግን ጉዳት እንጂ አንዳች ጥቅም ያላመጣ አቅመቢስ አካል ነበር። ይህ አካል አቅም ቢኖረው ኖሮ በየዞኑ የሚገኙ የመንግስት መስሪያ ቤቶችን ወደ ስራ ባስገባ ነበረ። የክልሉን የጸጥታ አካላት እንደ አዲስ ባደራጀ ነበረ። ሌላው ይቅርና መቀሌ እንኳን ያሉትን የክልሉን መስሪያ ቤቶች ግማሾቹ እንኳን ወደ ስራ አልገቡም ነበር። ትግራይ ውስጥ ላሉ ትልልቅ ከተሞች ከንቲባዎችን መሾም አልቻለም። የዞንና የወረዳ አስተዳዳሪዎችን ሹሙ ወደ ስራ ማስገባት አልቻለም። ይልቁንም የእርዳታ እህልና ሌሎች ቁሳቁሶች ለህወሓት ሲደርሱ አይቆጣጠርም ነበር። ከየከተሞች ወጣቶች ለተዋጊነት እየተመለመሉ ወደ በረሃ ሲላኩ ዝም ብሎ ያይ ነበር። ያ ደካማ የሥራ አስፈጻሚ ኮሚቴ ኢትዮጵያንም ትግራይንም ጎድቷል። ኢትዮጵያ ከ100 ቢሊዮን ብር በላይ ትግራይን ለመገንባት እንዳላወጣች ያ ሁሉ ብር ነፋስ ላይ የተበተነ ዱቄት እንዲሆን አድርጓል።
ክልሎች ለትግራይ ሕዝብ እያሉ በገፍ የላኩትን እህልና ቁሳቁሶች ለተቸገረው ሳይሆን ለሚዋጋው እንዲሆን አድርጎታል። በመጨረሻም ህወሓትን አፈርጥሞ ሰራዊቱን ዳግመኛ አስወጋ። ያን ስራ አስፈጻሚ ተብዬ አካል እጠላዋለሁ። ከጥቃት ተረፍን። መጋቢት 21 ለተረቡ 2013 ዓ.ም የኢትዮጵያ ብሔራዊ ቡድን ከ8 ዓመት በኋላ ለአፍሪካ ዋንጫ አለፈ። ይህ ዜና መላ ኢትዮጵያውያንን ያስደሰተ ዜና ሆነ። እኛም ምሽግ ያለን ወታደሮች ምንም እንኳን እድል ኖሮን ጨዋታውን በቴሌቪዥን ባናይም ብሔራዊ ቡድናችን ከ8 ዓመት በኋላ ለአፍሪካ ዋንጫ የማለፉን ዜና ስንሰማ በጣም ተደሰትን። ልንሞትላት ጦር ሜዳ የተሰለፍን ልጆቿ የሀገራችንን ድል ስንሰማ ስሜቱና ደስታው ከሁሉም ኢትዮጵያዊ በላይ ነው። ነገር ግን በዚህ ዕለት አካባቢያችን ውጊያ አለ። አካባቢው ጦር ሜዳ ሆኖ በጦርነት እየተለበለበ ያለ ሰራዊት ነው። በእግር ኳሱ ድል እየተደሰተም ያለው ይኸው ሰራዊት ነው። በተለይ በእንደዚህ አይነት የጦርነት የጭንቅ ጊዜ የሚገኝ ደስታ የሰራዊቱን ሞራል ከምንም በላይ ይጨምራል። በበነጋው መጋቢት 22 ቀን ዕለተ ሐሙስ ሀገር አማን ብለን በተቀመጥንበት የእኛ ካምፕ በሰራዊት ተጥለቀለቀ። በርካታ ክፍለ ጦሮች ከተለያየ የትግራይ አካባቢ መሰባሰባቸው ለእኛ ድንገተኛ ነበር። የ33ኛና 13ኛ እግረኛ ክፍለ ጦሮች እንዲሁም የ6ኛ ሜካናይዝድ ክፍለ ጦር በርካታ ኃይላቸውን ይዘው መጥተዋል። ሌሎች ክፍለ ጦሮች ደግሞ የተወሰነ ኃይላቸውን ልከዋል። የሁሉም ሰራዊት መሰባሰቢያ አጉላ የኛ ካምፕ ሆነ። በእርግጥ ከዚህ ቀን በፊት አጽቢ፣ ሐይቅ፣ መሳልና ብርኪ የሚባሉ አካባቢዎች በተለይም የኛ ክፍለ ጦር ሰራዊት ተደጋጋሚ ውጊያዎች አድርጓል። በአካባቢው በእኛ ክፍለ ጦር የግዳጅ ቀጠና ውስጥ ስለሆነም ክፍለ ጦራችን በዚህ በፊት በርካታ ውጊያዎችን አድርጋበታለች። አሁን የመጣው ሰራዊት ግን ያስደነግጣል። በአካባቢያችን ከኛ ክፍለ ጦር አቅም በላይ የሚሆን የጠላት ኃይል ይኖራል ብለን አስበን አናውቅም። አሁን ግን ከጠላት በላይ አካባቢያችንን ያጥለቀለቀው የእኛ ሰራዊት አስደነገጠን። ከመጣው መድፍ ግማሹ እኛ ካምፕ ውስጥ ወደ ምስራቅ አቅጣጫ ተጠመደ፣ ግማሹ ከአስፋልቱ በስተ ምዕራብ አቅጣጫ ካለው ካምፕ አጠገብ ተጠመደ። እስከዚህ ሰዓት በግሌ አብዛኛው ሰራዊት ይመስለኛል ይህን ያክል ግዙፍ ሰራዊት ለምን እኛ አካባቢ እንደመጣ አላወቁም። እንደተለመደው ምሽጋችን ውስጥ አደርን። በበነጋታው መጋቢት 23 ቀን ዕለተ ዓርብ ስቅለት ነው። የፋሲካን በዓል በተገኘው ለማክበር ተዘጋጅተን ነበር። ፍየልም ገዝተናል። ነገር ግን ዓርብ ጠዋት ምሽግ ውስጥ እያለን መድፎች ማክሳት ጀመሩ። በጣም ደነገጥን። ስለ ጠላት የሰማነው መረጃ የለም። ውጊያ እንደሚኖር የተነገረን ነገርም የለም። የሚገርመው እኛ ካምፕ ውስጥ የተጠመዱት መድፎች የሚደበድቡት ከኛ በስተምስራቅ ከውቅሮ ከተማ ራስጌ ያለውን ተራራ ነው። የሚተኮሰው ጥይት ፊት ለፊታችን ያለው ተራራ ላይ ሲያርፍ ይታየናል። እዚያ ተራራ ላይ የህወሓት ተዋጊ ሊኖርበት እንደሚችል ባይጠፋንም ይህን ያክል የመድፍ ድብደባ የሚያስፈልገው የተደራጀ ኃይል ይኖርበታል ብለን አስበን አናውቅም። ግን የህወሓት ተዋጊ ይህንን ተራራ እየማሰ ረጃጅም ምሽግ ሰርቶበታል። ምሽጉን የሰራው የእኛን ጦር ለማጥቃት ነው። ለጥቃቱም ቀን ተቆርጧል፣ የፋሲካ ዕለት። ይህን ጥቃት ለመምራትም የህወሓት ከፍተኛ አመራሮች አጽቢ ከተማ ገብተዋል። የህወሓት አመራሮች አጽቢ ከተማ በገቡበት ወቅትም የአጽቢ ህዝብ በሬ አርዶ ተቀብሏቸዋል። እንደሰማ ነው እንደ ብሔራዊ በዓል የከተማው ህዝብ በነቂስ ወጥቶ ነበር የተቀበላቸው። በጥቂት ርቀት ውስጥ ግን የእኛ ክፍለ ጦር አለች። አትገረሙ? ይህ መረጃ ቀደም ብሎ የደረሳቸው አመራሮቻችን በሚስጥር ህወሓት ላይ ጥቃት ከፈቱ። ሚስጥርነቱ እኛ እስከማንሰማ ሁሉ ነው። መድፎቹ ተራሮቹን ቀኑን ሙሉ ሲቀጠቅጡ ዋሉ። አካባቢያችን በመድፍ ድምፅ ደነቆረ። ከመድፎቹ በተጨማሪ 2 ተዋጊ ሄሊኮፕተሮች መጡ። ሄሊኮፕተሮቹን በርካታ ድብደባዎችን አደረጉ። ምሽግ አካባቢ በመድፍ ሲደበደቡ ወደ ዋሉት ተራሮች እግረኛው ሰራዊት መጓዝ ጀመረ። እግረኛው ሰራዊት ተሰልፎ ሲሄድ ማየት ልብን ያሞቃል። ውጊያው የተቀናጀና ለህወሓቶች ደግሞ ድንገተኛ ስለነበረ ሊቋቋሙት ባለመቻላቸው በያገኙት መሽሎኪያና ማምለጫ ቀዳዳ ተበታተኑ። በበነጋው የፋሲካ በዓል ነው። ፋሲካን ልናከብር ፍየል ገዝተን እንዳልነበረ ፍየሉ የታረደበት የተሰራበትና የተበላበት ሁኔታ የሚያስቅም የሚያሳዝንም ነበር። ወታደር መሆናችን በጀን። ያንን በዓል በእኛ ሁኔታ የሚያሳልፉ እንዲያውም ከእኛ በባሰ ሁኔታ እንደሚሆን እርግጠኛ ነኝ። ሲቪሎች ግን አሳዘኑኝ። ከአሁን በፊት የምናከብረው በዓል ትዝ አለኝ። ከአሁን በፊት በዚህ ቀን ፍየል ወይም በግ አሊያም በሬ ይታረዳል። የሁል ጊዜ ምግባችን ዳቦ በእንጀራ ይቀየራል። ድፎ ዳቦ ይደፋል፣ ፈንድሻ ይፈነዳል፣ ጠላ፣ አሪቦ፣ ድምድም
ኬኔቶ ይዘጋጃል። ቢራ፣ አረቄና ሌሎችም የአልኮልና ለስላሳ መጠጦች ይመጣሉ። በቡድን እንከፋፈልና ስጋ እንከትፋለን። ሽንኩርትና ቲማቲም፣ ቃሪያ እንከትፋለን። ወጥ እንሰራለን። ያለነው ከሳር የተሰራ ሰቀላ ውስጥ ቢሆንም በፊኛና በሶፍት ከተገኘም በለምለም ሳር ቤቱ ይዋባል። ቡና ይፈላል። የሚበላ የሚጠጣው ከተዘጋጀ በኋላ ሁሉም ከጥበቃ ውጪ ሲቪል ያልሆነ የበዓል ልብሱን ይለብሳል። ዝግጅቱ ካለቀ በኋላ እንሰባሰባለን። ከዚያ በኋላማ እየዘለሉ እየጠጡ አሸወይና። አሁን ግን ገላችን ጋር ከተጣበቀ ወራት ያስቆጠረ ሬንጀራችንን ለብሰናል። የሁላችንም ወገብ ላይ ትጥቅ አለ። የሁላችንም ትከሻ ላይ ክላሽ አለ። ምሽግ ውስጥ ስላለን የምናስውበው ቤት የለንም። ፍየል ቢገዛ እንኳን የምንሰራበት የተሟላ ዕቃ የለንም። ዛሬ እንጀራ ቀርቶ በፊት ይሰለቸን የነበረው ዳቦ ራሱ ሰማይ ብንወጣ ስምጥ ብንወርድ አናገኘውም። ወታደር መሆን ደስ ይላል። ወታደር ስትሆን የዓለሙን ሕይወት ትረሳለህ። የዓለሙን ሕይወት ረስተህ ራሷ ዓለሟን እንድታይ ታደርጋታለህ። በፋሲካው ቀን በዓመት አንዴ በሚመጣው በዓል ቀን ታርዶ ምግብ ተሰርቶ አዳዲስ ልብስ ተለብሶ እየተበላ እየተጣ አሸሼ ገዳሜ በሚባልበት በዚህ ቀን መድፎቹ በየአቅጣጫው ይተኮሳሉ። ወደ አጽቢ፣ ሐይቅ መሳል፣ ጽጌሬዳ እንዲሁም ተራራውን ተጠቅሞ ወደ ደቡብ አቅጣጫ ለሸሸው ከመቀሌ በስተ ምስራቅ ወደሚገኙ ተራሮች ተደጋጋሚ የመድፍ ድብደባ ሲደረግ ዋለ። ከአጽቢ ሸሽቶ የሄደው የህወሓት ተዋጊ እግረኛ ሰራዊት እየተከተለ አሳደደው። እኛም ከጥቃት ተረፍን። የህወሓት ተዋጊ ከአጽቢ ሲሸሽ በተለያዩ ቦታዎች ተበታተነ። ነገር ግን ወደ ጽጌሬዳ የሄደው ብዙ ስለሆነ ዋናው ውጊያ ግንባር ተቀየረ። ጽጌሬዳ እጅግ አስቸጋሪ ቦታ ነው። እንኳንስ ለእግረኛ ለመድፍ ተኩስ ራሱ ያስቸግራል። ከካምፓችን ማዶ የተጠመዱ መድፎች ረዘም ላሉ ቀናት ወደ ጽጌሬዳ ሲተኩሱ ሰነበቱ። ነገር ግን በእነዚህ ውጊያዎች እንደ ታኅሳስና ጥር ወር አይነት ድል አልተገኘባቸውም። የእነዚህ ውጊያዎች ዋነኛ ድል ወይም ውጤት የህወሓት ተዋጊዎችን ቦታ ማስቀየርና በተወሰነ መልኩም ቢሆን መበታተን ብቻ ነበር። እነሱ ደግሞ ቦታ መቀያየርን ዋነኛ የውጊያቸው ስልት አድርገዋል። በየሳምንቱ አዳዲስ ቦታዎች ላይ ይመሽጋሉ። ይህ ቦታ መቀያየራቸው ሰራዊቱን ከማድከሙ ባለፈ ጉዳት እንዲደርስበትም አድርጓል። በአንጻሩ የህወሓት ተዋጊ ከፍተኛ ዋጋ እየከፈለ ቢሆንም ከቀን ቀን ራሱን በቁጥርም በአደረጃጀትም እያጠነከረ ነው። በጽጌሬዳ በኩል ረዘም ላለ ጊዜ ውጊያው ቀጠለ። ሰራዊቱ ጽጌሬዳ እየተዋጋ እያለ አንድ ቀን ሲነጋጋ 3 ሰዎች ከማደሪያ ምሽጋችን አካባቢ እንደታዩ መረጃ መጣልን። ለአነጋግ ላይ የሚመጣ ጠላት ስለሆነ ክላሻችንን ይዘን መዋጊያ ምሽጋችን ገባን። ብንጠብቅ ማንም አይመጣም። የተወሰኑ ጓዶች ሆነን ሰዎቹ ታዩ ወደተባለበት ቦታ ተንቀሳቀስ። ከአስፋልቱ ማዶ የተቆፋፈረ መሬቱ ሲገቡ ነው የታዩት። ክላሻችንን አቀባብለን ስንሄድ ቀድመው አይተው ኖሮ ከጉድጓዱ ወጡ። የእኛን ሬንጀር ነው የለበሱ። ነገር ግን ማሳሳቻ ስለሚሆን የተቀባበለ ክላሻችንን አነጣጠርንባቸው። ደንግጠው እየተጣደፉና እየተቀበጣጠሩ ማንነታቸውን ተናገሩ። የ33ኛ ክፍለ ጦር አባላት ናቸው። የክፍለ ጦሩ አባላት ከአንድ ቀን በፊት ምሽት ላይ ከኛ ካምፕ ተሰልፈው ወደ ጽጌሬዳ አቅጣጫ ለውጊያ ሲሄዱ አይተናል። አላመንናቸውም። መሳሪያቸውንም እንዲያኖሩ አድርገን አናዘዝናቸውም። እውነትም የኛ ናቸው። እነዚህ ጓዶች ራሳቸው እንደነገሩ ውጊያ ላይ መበታተን ተፈጠረ። ተጠፋፉና በውጊያው መካከል ከሰራዊቱ ተቆራረጡ። ተቆራርጠው የተረፉት ከህወሓት ተዋጊዎች ጋር ተፋጠጡ። ተኩስ ተከፈተባቸው። የመልስ ተኩስ ከፈቱ። አብረዋቸው የነበሩ የተወሰኑ ጓዶች ጉዳት ደረሰባቸው። እነዚህ ሶስቱ ግን እየተኮሱ ወደ ኋላ መጡ። እናም ሌሊቱንም ቀኑንም ጫካ ውስጥ ተደብቀው አድረውና ውለው በቀጣዩ ቀን ሌሊት ወደኛ መጡ። እንዲህ አይነት የሰራዊት መበታተን ያስደነግጣል። አሁን በፊት ስለመታየቱ እርግጠኛ አይደለሁም። አሁን እንዲህ አይነት መንጠባጠብ መከሰቱ ከአካላዊ ጉዳቱ በላይ ስነ ልቦናዊ ተጽዕኖ ከባድ ነው። ስለቀረበው ሐሳብ በኢትዮጵያዊ ጨዋነት በኮሜንት መስጫ ሳጥን ውስጥ እንድንወያይ እንጋብዛችኋለን። ወደፊት የሚቀርቡ ዝግጅቶች ቀድመው እንዲደርሷችሁ ሰብስክራይብ እና ጆይን የሚለውን ቁልፍ እጫኑት። ሌሎች እንዲቀርብ በምትፈልጉትን መጽሐፍት ዲስክሪፕሽን ሳጥን ውስጥ ባለው ኢሜይል ሊያደርሱን ይችላሉ። እናመሰግናለን። መልካም ቆይታ።